ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። መድፈኞቹ ሊያንድሮ ትሮሳርድን ወደ ቤሺክታሽ ልከዋል። ኢስታንቡል ደርሰዋል። በቤሺክታሽ ሙሉ በሙሉ ቅበላን ተደርጎለታል። መድፈኞቹ ለሊያንድሮ ትሮሳርድ ያላቸውን አድናቆት፣ ያላቸውን ድጋፍ በተለያዩ የመገናኛ ብዙሃኖች ገልጸዋል። አርሰናልም በይፋዊ ገጹ ሊያንድሮ ትሮሳርድን ተሰናብቶታል። እግር ኳስ ነውና አንዱን ተጫዋች እያደነክ ሌላ ደግሞ ይተካዋል ተብሎ መጠበቁ ግዴታ ነው። ዛሬ ክርስቶፈር ዞላስን በሚገባ እናየዋለን። እስኪ ዞላስ እንዴት አርሰናልን ያሻሽሏል በሚል ብቻ ሳይሆን አርሰናል የግራ መስመሩን ማጥቃት በሚገባ ብናየው ዞላስ እንዴት ይሸፍኗል። በተለይ ዝውውር መስኮቱ አርሰናል በጣም ወሳኙ ምዕራፍ ላይ ደርሷል። የዓለም ዋንጫው ሁኔታውን እያያችሁ ነው የሚገኘው። የዞላስ ዝውውር ግን የመጠናቀቁ ነገር በጣም በወሳኙ ሰዓት ላይ ይገኛል። የመጠናቀቅ እድሉም አሁን 90-95% ደርሷል ማለት ይቻላል። አንደኛ ከሌሎች ቡድኖች የቀረበለትን ጥያቄ ሙሉ በሙሉ ውድቅ ማድረጉ፣ ተጫዋቹ ምርጫውን አርሰናል ማድረጉ እንግዲህ መድፈኞቹ አሁንም ቢሆን ማንንም ተጫዋች የመሳብ አቅም እንዳላቸው የሚያሳይ ነው። የእንግሊዝ ፕሪሚየር ሊግ አሸናፊዎች እንደሆኑ መረሳት የለበትም። ስለ ዞላስ ስናወራ ይህ የ24 ዓመት ግሪካዊ የግራ መስመር ተጫዋች በክለብ ብራጋ የውድድር ዓመቱን ምርጥ ፐርፎርማንሱን ቤልጅየም ሊግ ምርጡ ተጫዋች በመባልም ተመርጧል። አርሰናሎች ይህንን ዝውውር የማጠናቀቅ እድላቸው ሰፊ ነው ተብሎ ይታሰባል። ቀድሜ እንዳነሳሁት ዝውውሩ ላይ ምንም አይነት የሀሳብ ለውጦች ከአርሰናል በኩል ካልተመዘገቡ ተጫዋቹን ምርጫው አርሰናል ነው። እንግዲህ 4 ዓመቱ ላይ የሚገኘው ዞላስ ሜትር ከ80 አካባቢ ቁመቱ ይረዝማል። የግራ መስመሩን በሚገባ መምራት የሚችል ነው። ፈጣን ተጫዋች ነው። ይህ እንግዲህ ጥሩ የሚባል ነው። ነገር ግን ብዙዎቻችን ያደነቅነው በውድድር ዓመቱ ላይ ያሳየው የጎል ተሳትፎን በሚመለከት ነው። አንዳንዴ ምንም እንኳን የፕሪሚየር ሊግ ላይ ማስቆጠርና በሌሎች ሊጎች ላይ ማስቆጠር ቀላል ነገር ባይሆንም ቁጥራዊ መረጃዎችን ግን ማክበር የሚጠበቅብን ይመስለኛል። እንግዲህ ዞላስ 52 ጨዋታዎችን አድርጎ በቤልጅየም ሊግ ማለት ነው 22 ጎሎችንና 29 አሲስቶችን ማድረግ የቻለ በእያንዳንዱ ተሳትፎዎች ውስጥ የምታዩት አስደናቂ ፐርፎርማንስ ያለው ተጫዋች ነው። እንደዚህ አይነት ጎሎችን ማስቆጠር በገፍ ጎሎችን ማስቆጠር የሚችል በ25 ብቻ በቤልጅየም ፕሮ ሊግ ብታዩት በ36 ጨዋታዎች 17 ጎሎችንና 23 አሲስቶችን በአጠቃላይ 40 የጎል ተሳትፎዎች በ36 ጨዋታዎችን ያደረገ ነው። በአውሮፓ ቻምፒዮንስ ሊግ 2 ጎልና 1 አሲስት ያለው፣ ሀገሩ ግሪክ ደግሞ 6 ጨዋታዎችን አድርጎ 3 ጎሎችን ማስቆጠር የቻለ አስደናቂ ብቃት ያለው ተጫዋች ነው። እንግዲህ አርሰናል ከተጫዋቹ ጋር በግል ጉዳይ ሙሉ በሙሉ ስምምነት ላይ ደርሰዋል። ለአርሰናል እንግዲህ አንዱ ትልቁ ድል የሚሆነው ይህንን ተጫዋች 3 ሚሊዮን ነው በአመት እንግዲህ የተስማሙት። ይህ ትልቅ ድልን የሚያመጣ ነው ብዬ አስባለሁ። ወደ አድማጮቻችን ከ60,000-70,000 ሳምንታዊ ደሞዝ ነው። ጥሩ የሚባል ነው። ተቀያሪ ላይ መሆን የሚችል ምርጫ የሚኖረው አርሰናሎች ሪስኮችን መውሰድ የማይችሉበት በጣም ወሳኝ ፊርማ ይሆናል ብዬ አስባለሁ። አንዳንዴ በዘመናዊ እግር ኳስ ውስጥ ሁሌም ምርጥ ተጫዋቾችን ብቻ በማስፈረም የዝውውር መስኮቱንና የእንግሊዝ ፕሪሚየር ሊግ ዋንጫዎችን ማሳካት አትችልም። አንዳንዴ የማጠብቃቸውን ደከም ያሉ ፊርማዎችን አድርገ ዞላስ ምርጥ ቢሆን በአርሰናል ቤት አርሰናልን 60-70 ሚሊዮን ፓውንድ እንዲቆጥቡ የሚያግዛቸው ከዛ ውጭ ደግሞ ጥሩ ፈራሚ ባይሆን እንኳን በሌሎች ቦታዎች ሄዶ ጥሩ ፐርፎርማንሱን ማሳየት የሚችልበትን እንዲሁም ደግሞ አርሰናሎች አትሊስት የገዙበትን ግማሽ ቢከስሩ እንኳን ከ35 ሚሊዮን ፓውንድ መካከል 20 ሚሊዮን ፓውንድ ቢሸጡ ብዙ ሪስክ የለውም። አንድ ተጫዋችን ግን 120 ሚሊዮን ፓውንድ አመጣ፣ ተጫዋቹ ቢከስር ወይም ደካማ ብቃት ቢያሳይ በ60 ሚሊዮን ፓውንድ ቢሸጠው ኪሳራውና ተርፉ ልክ አይደለም። ደሞዝ ሁኔታውም ይታያል። አሁን አርሰናሎች የትሮሳርድን በዞላስ መተካት ማለት በ180,000 ሳምንታዊ ደሞዝ የሚከፈለውን ተጫዋች የነበረውን በ70,000 መተካት ነው። ይህ ማለት የ110,000 ሳምንታዊ ደሞዝን በውድድር ዓመቱ ላይ የሚያተርፉ ይሆናል። ያ ማለት በአጠቃላይ ተጫዋቹ እስከ 5 ሚሊዮን ዩሮ ዓመታዊ ደሞዙ ላይ ልዩነትን መፍጠር የሚችል ነው የሚሆነው። ሌላኛው እንግዲህ የሚነሳው ዞላስ በታዳጊ እድሜው በኖርዊች ሲቲ ባሳየው ድንቅ ብቃት ወይም ደግሞ ብዙም አልተሳካለትም። የመጀመሪያ ጨዋታውን እንደውም ከአርሰናል ጋር ነበር ያደረገው። ታዲያ ፕሪሚየር ሊጉ ላይ ተመልሶ ሲመጣ አይሳካለትም የሚል ነው። ይሄ እንግዲህ ብዙ የእንግሊዝ ፕሪሚየር ሊግን ለረጅም ጊዜ የተመለከታችሁ ሰዎች ብዙ አይነት አስተያየቶችን መስጠት የምንችል ይመስለኛል። አንደኛ መሐመድ ሳላህን ማንሳት የሚቻል ይመስለኛል። ሁለተኛ ኬቨን ዲ ብሩይነን ማንሳት ይቻላል። መሐመድ ሳላህ
በቸልሲ ቤት ደካማ ነው ተብሎ የእንግሊዝ ፕሪሚየር ሊግ ካየናቸው አስደናቂ የቀኝ መስመር ተጫዋቾች መካከል ሙሐመድ ሳላህ እንደነበር አሳይቶናል። ኬቨን ዲ ብሩይነ በቸልሲ ቤት ያሳለፈው የውድድር ዓመትና በኋላ በማንቸስተር ሲቲ ቤት ያሳየው ድንቅ ብቃት መረሳት የለበትም። አንዳንድ ተጫዋቾች በትክክለኛ እድሜያቸው በትክክለኛ አሰልጣኝ በትክክለኛ ወቅት እድሉን አያገኙምና ምርጥ ብቃታቸውን ላናይ እንችል ይሆናል። ዞሊስ ግን አሁን ትክክለኛው ወቅት ነው። ትክክለኛ ብቃቱን ማሳየት የሚችልበት ጊዜ ይመስለኛል። አርሰናሎች 5 ዓመት ኮንትራት ነው የሚሰጡት እስከ 2031 የሚያቆይ ይሆናል። እንግዲህ አንድሬ በርታ ድርድሮቹን እንደቀጠለ ነው። ከ30 ሚሊዮን ፓውንድ በላይ ተጫዋቹን ያስፈርመዋል ተብሎ ይጠበቃል። ዝውውሩ በሚቀጥሉት ቀናቶች የመጠናቀቅ ዕድል ይኖረዋል። አትሌቲኮ ማድሪድ፣ ሮማ፣ ዶርትሙንድ ተጫዋቹን ፈልገው እንደነበር ነው። እንግዲህ ዞሊስን ምን ያክል የተጫዋችነት ታሪክ አሳለፈ ብለን ስናይ በፒዮኪያ ቴንስ ነው የጀመረው። ይህ በግሪክ የሚገኘው ቡድኑ ማለት ነው። ከ2019 እስከ 2021 ድረስ በዛ መጫወት እንችሎ በ42 ጨዋታዎች 7 ጎሎችን ማስቆጠር የቻለበት በመቀጠል በኖርዊች ከ2021 እስከ 2024 ድረስ የተጫወተበትና 7 ጨዋታዎችን አድርጎ 1 ጎል ብቻ ያስቆጠረበት ይህንን ደካማ ብቃቱ የሚነሳ ነበር። በኤፍሲ ትዌንቴም የተሳካ ጊዜን አላሳለፈም ነበር። ብዙዎቻችሁ የምታስታውሱት 22 እስከ 23 ነበር። በ10 ጨዋታዎች 1 ጎል ብቻ ነበር የነበረው። ነገሮች ሁሉ የተለወጡ ታዲያ ወደ ፍርቱና ዱሰልዶርፍ ካቀና በኋላ ነበር። በጀርመን ቡንደስሊጋ 2ኛ ዲቪዚዮን የሚገኝ ቡድን ነበር። 23 24 ውድድር ዓመት ላይ 30 ጨዋታዎችን ብቻ በማድረግ 22 ጎሎችን ያስቆጠረበት። ነገር ግን ይህ ተጫዋች ወደ ክለብ ብሩዥ በሄደበት ባለፉት 2 ዓመታት ግን 74 ጨዋታዎችን አድርጎ 33 ጎሎችን ማስቆጠር ችሏል። እንግዲህ ማንንም ተጫዋች ስታስፈርሙ ብዙ አይነት ችግሮች ያጋጥማሉ። አንደኛ ፕሪሚየር ሊጉ እንዴት ይላመዳል? አርሰናል ለስኳድ ዴፕዝ ነው የሚፈልገውና ምን ያክል ቡድኑ ከቤንች እየተነሳ የማገዝ አቅም ይኖረዋል የሚለው ትልቁ ጥያቄ ሆኖ ይነሳል። ሌላኛው ጥያቄ ግን መነሳት የሚጠበቀው ሊያንድሮ ትሮሳርድና በዞሊስ መካከል ያለ ተመሳሳይነት ወይም ያለ ተቀራራቢ ብቃት እንዲሁም ደግሞ ልዩነታቸው ምንድነው ነው። እንግዲህ ቦታቸውን በምናይበት ጊዜ ዞሊስ ትክክለኛ የግራ መስመር ተጫዋች ነው። ትሮሳርድ በጣም የተለየ ከሆኑ ዳድማዎቻችን አጥቂ መሆን ይችላል። የግራ መስመሩን በሚገባ መምራት የሚችል በ10 ቁጥር ቦታም ሲጫወት ያየኑ አይነት ተጫዋች እንደነበር የምታስታውሱት ነው። እድሎችን በመፍጠር በኩል በጣም ትሮሳርድ ቴክኒካሊ ሪች ነው። በጣም ድሪብል የማድረግ እድሎችን መሰንጠቅ የመቻል አቅም አለው። ሊንክ አፕ ፕሌዩ በጣም ጥሩ የሚባል ነው። ይሄኛው ትክክለኛ የመስመር ተጫዋች ነው። ዳይሬክት ራን ማድረግ የሚችል እንደ ማርቲኔሊ ሩጫዎች ላይ የሚያተኩር ነው። አጨራረሱን ስናይ ዞሊስ በጣም ሹት ማድረግን የሚወድ ብዙ ሹቶችን አድርጎ ጎሎችን የሚያስቆጥረው፣ ትሮሳርድ ግን የተዋጣለት የተረጋጋ ጨራሽ ነው ማለት የሚቻል ነው የሚሆነው። በጠንካራ ሰራተኝነቱ በምናይበት ጊዜ በሃይ ፕሬሲንግ በኢንተንሲቲ እና በጉልበቱ ረገድ በጣም ጥሩ ፐርፎርማንስ ያለው በጣም የተሻለ ብቃት ያለው ተጫዋች። የሁለቱን አንድነትና ልዩነቱን በሚገባ ማየት የሚያስፈልግ ይመስለኛል። በልምዱ ረገድ በፕሪሚየር ሊጉ ፕሩቭን የሆነ ከቤልጅየም ሊግ መጥቶ ብራይተን ላይ የተጫወተውን አርሰናሎች ትሮሳርድን ነበር ያስፈረሙት። ይሄ ቀጥታ ከቤልጅየም ሊግ መምጣቱ ትንሽ ሪስኮች እንዳሉት የሚያስፈልግ ነው የሚሆነው። ነገር ግን በታክቲኩ ረገድ ካያችሁት ዞሊስ በጣም ዊድዙን መጠበቅ የሚችል ማርቲኔሊ ተቀያሪ የሚሆን የማርቲኔሊ አይነት ብቃት ያለው ተጫዋች ሆኖ ነው እንጂ የሚታየው ቀጥታ የትሮሳርድ አይነት አይደለም። ትሮሳርድ በጣም ወደ አጥቂ የቀረበ የጨዋታ ስታይል ያለው ነው። እንግዲህ ሜቢ ለትሮሳርድ ተመሳሳይ ሊሆን የሚችለው በኔ እይታ ሞርጋን ሮጀርስ ነው የመሆን እድል ያለው በተለይ የ10 ቁጥር ቦታን በመሸፈን በመቻሉ። ነገር ግን ከሞርጋን ሮጀርስ ጋር ደግሞ ሌላ አይነት ልዩነት አላቸው። እንግዲህ እግር ኳስ አንድ ተጫዋች ከአንድ ተጫዋች ጋር ሙሉ በሙሉ ተመሳሳይ ነው ማለት የምንችለው እድል የለም ማለት የሚቻል ነው የሚሆነው። ሌላኛው ኤዜ ነው። እንግዲህ ከኤዜ ጋር ኤዜ ቦታዎችን መለዋወጥ የሚችሉት ስፔሶችን መረዳዳት የሚችሉ ይሆናሉ ብዬ አስባለሁ። እግር ኳስ እንግዲህ የተለያየ አይነት ሚናን መስጠት የሚችል ከሆነ በተለይ በኔ እይታ የዞሊስ መምጣት ማርቲኔሊን ፉክክር የሚፈጥርበትና ማርቲኔሊ በኔ እይታ በዚህ ዝውውር መስኮት የሚለቅ ከሆነ ዞሊስ የማርቲኔሊ ተተኪ ይሆንና አርሰናል እንደ ሞርጋን ሮጀርስ አይነት ትክክለኛ ለአርሰናል አጭቦት የተፈጠረ የሚመስለውን ተጫዋች በቦታው የሚያገኙ ይሆናል ብዬ አስባለሁ። ምክንያቱም ባለፈው ውድድር ዓመቱ ሲጀመር ማርቲኔሊ ዋነኛ የግራ መስመር ተጫዋች፣ ትሮሳርድ ደግሞ ሁለተኛ ተጫዋች ነው የነበሩት። አሁን ሁለቱ ልዩነቶች በሚገባ ማጤን መቻል የሚያስፈልግ ይመስለኛል። እዚህ ላይ በሚገባ መታወቅ የሚያስፈልገውም ይሆናል። ዓመቱ ሲጠናቀቅ ግን ብዙ ጨዋታዎችን ሊያንድሮ ትሮሳርድ ያደረገ በብዙ ጨዋታዎች ውስጥ ወሳኝ ሚና የነበረው ሊያንድሮ ትሮሳርድ ነበረ የሚታወስ ነው። የሁለቱን ሁኔታ በሚገባ ማየት የሚያስፈልግ ነው። ስለዚህ አርሰናሎች ሞርጋን ሮጀርስም ያስፈርሙ ከሆነ ሮጀርስ ለሊያንድሮ ትሮሳርድ በጣም ተቀራራቢ ነው።
ያጫወት ስታይሉ ማለት ነው። ነገር ግን ሮጀርስ ደግሞ አሁንም ፈጣን ነው። ቦል ኬሪንጉ በጣም ጥሩ ነው። እንደ ትሮሳርድ ደግሞ ግን ስኪልፉል አይነት ተጫዋች አይደለም። ሮጀርስ በጣም ሹት የሚያደርግ ተጫዋች ነው። ዞሊስ ግን ፈጣኑ ነው። መስመሩን ጠብቆ በመጫወቱ ደግሞ ከገብርኤል ማርቲኔሊ ጋር ያመሳስሏል ማለት ነው። አድማጮቻችን እንግዲህ አድማጮቻችን የያ ስፖርትን ላይክ፣ ሼር፣ ኮሜንት ሰብስክራይብ ማድረጋችሁን አትርሱ። የእናንተ ላይክ፣ ሼር፣ ኮሜንት ሰብስክራይብ ነው እነዚህን ፕሮግራሞች እንድንሰራ የሚያደርገን። በሚገባ የእናንተን እገዛና ድጋፍ የሚፈልግ ነው የሚሆነው።